በመዲናችን አዲስ አበባ የተሰማ አነጋጋሪ ዜና ከኮንዶሚኒየም መሽጫ በታች በሆነ ዋጋ ቅንጡ አፓርታማ በካሬ በ78000 ብር ብቻ ከዲኤምሲ ሪል ስቴት በውጭ ሀገር የምትኖሩ ሀገሬ ላይ ቤት እንዲኖረኝ ይፈልጋሉ የምትሉ የጨረቃ ቤት ነው ካርታ የለውም በኮሪደር ልማት ቤት ሊፈርስ ነው ብሎ ከመጨናነቅ ከ432000 ብር ቅድመ ክፍያ ጀምሮ ከባለ 1 እስከ ባለ 4 መኝታ ቤቶችን ለኑሮ ተስማሚ በሆነው በለቡ መብራት ዲኤምሲ ሪል ስቴት አቅርቦላችኋል። ግንባታቸው 60% የደረሱ ቤቶችን 10% ቅድመ ክፍያ ብቻ በመክፈል የቤት ባለቤት መሆን ትችላላችሁ። 60% የባንክ ብድር ስለተመቻቸም ከናንተ የሚጠበቀው ዘና ብላችሁ ያለ ሐሳብ እየሰራችሁ ቀስ ብላችሁ መክፈል ብቻ ነው። የቀሩን ቤቶች በጣም ጥቂት ስለሆኑ ሳይቀደሙ ይቅደሙ። ማየት ማመን ነው። ይደውሉልን በ0912 38 98 13 ላይ በመደወል ተጨማሪ መረጃ ማግኘት ወይም ሳይቱን በአካል መጎብኘት ትችላላችሁ። ዲኤምሲ ሪል ስቴት Sometime during that night, I left my body. ለዘመናት ስለ ነፍስ መንፈስና ከሞት በኋላ ስላለው ህይወት ከተረተረት የዘለለ የተጨበጠ እውነታ ሊገኝ አልተቻለም። ነገር ግን ምናልባትም እነዚህ ተረተረት የመሰሉን መላምትና ታሪኮች ከምናስበው በላይ እውነታዎች ቢኖራቸውስ? ለዚህ ምክንያቱ እነዚህ ጎስቶችና መንፈሶች በተለያዩ አጋጣሚዎች በተቀረጹ ቪዲዮዎች ላይ መታየታቸው ነው። ይሄም ምንም አይነት አሻሚ ያልሆነ ማስረጃ ሆኖ ሊቀርብ የሚችል መረጃ ነው። በዚህ ቪዲዮ ላይም በተለያዩ አደጋ በተከሰቱባቸው ቦታዎችና ጭጋጋማ በሆኑ ትዕይንቶች ውስጥ የተገለጡ ለማመን የሚከብዱ ግን እውነት የሆኑ ገጠመኞችን እናሳያቸዋለን። አብራችሁን እስከ ቪዲዮ መጨረሻ ድረስ በመቆየትና ለሌሎችም በማጋራት ቤተሰቡን 10ኛ ከሄሊኮፕተር ውስጥ ወደ ሰማይ የተምዘገዘገው ጥላ መሳይ መንፈስ። በማርች 2021 አንድ አስገራሚ አደጋ በአሜሪካ ምድር ላይ ተከሰተ። በዚህ አደጋ ላይም አንድ ክፉኛ የተጎዳ የአሜሪካ ዜግነት ያለው ወጣት ወደ ሆስፒታል በአስቸኳይ እርዳታ እንዲያገኝ ተወስዷል። ታዲያ ይህ አደጋ የተከሰተው የግሉን ሄሊኮፕተር ሲያበር በነበረው አንድ ወጣት ባለሀብት ላይ ነበር። ይህ ወጣት ታዲያ ሄሊኮፕተር ሲያበር የመጀመሪያው ባይሆንም የዚህን ዕለት ግን ሌሎቹ ጓደኞቹ የሚያበረውን ሄሊኮፕተር በስልካቸው እንዲቀርጹለት ነግሯቸው ነበር። ጓደኞቹም እንደተባሉት ቪዲዮውን በመቅረጽ ላይ ሳሉ ድንገት ማኮብኮብ የጀመረው ሄሊኮፕተር በድንገት ወደ መሬት ተከሰከሰ። ታዲያ በዚህ በጓደኞቹ ስልክ ላይ በተቀረጸው ቪዲዮ ውስጥ ሄሊኮፕተሩ ከመከስከሱ በፊት የሆነ ጥላ መሳይ መንፈስ ከሄሊኮፕተሩ በመውጣት ወደ ሰማይ ሲበር ይታያል። ምንም እንኳን ወደ ሆስፒታል የደረሰው የወጣቱን አካል በህይወት ለማቆየት ከፍተኛ ርብርብ በሆስፒታል ውስጥ ቢካሄድም ለማትረፍ ግን አልተቻለም። ይሄ የክርክር አቧራ የሚያስገርም ባይሆንም በተለያዩ አጋጣሚዎችም በተመሳሳይ መልኩ እንደዚህ አይነት ምስሎች ታይተዋል። ነገር ግን እነዚህ ምስሎች ምናልባትም የካሜራ አንግል፣ የብርሃን መጠንና ሪፍሌክሽኖችንም የሚያሳድሯቸው ተጽዕኖዎች ሊሆኑ ይችላሉ። ስለዚህ በእንደዚህ አይነት አጋጣሚዎች ላይ ከፍተኛ የሆነ ጥናትና በርከት ያሉ መረጃዎች መሰብሰብ ይኖርባቸዋል። 9ኛ መለኮታዊ ትዕይንት የታየበትና ጀብድ የተሞላበት የነፍስ አድን ተግባር። በኖቬምበር 21 2020 አንድ ጀግና የሆነ ወጣት በኳሪ ግዛት ውስጥ በሚገኝ ወንዝ አካባቢ በመንሸራሸር ላይ ሳለ በፍጥነት የሚወርደው ወንዝ ውስጥ አንድ ውሻ ይመለከታል። የውሻ እንዴት ወደዚህ ወንዝ እንደገባ ምንም አይነት ማስረጃ ባይኖርም ውሻው ግን ነፍሱን ለማዳን እየታገለ መሆኑን ወጣቱ ለመረዳት አልተቸገረም። ወዲያውኑ ነበረ ይህንን ውሻ ለማዳን ወደዚህ ወንዝ ያለምንም ማመንታት ዘሎ የገባው። ታዲያ በዚህ የፍሰት መጠኑ ከፍተኛ በሆነ ወንዝ ውስጥ ውሻውን ለማዳን የገባውን ወጣት በአካባቢው ያሉ ሰዎች ከመመልከት ውጪ ለመርዳት አቅም የላቸውም ነበር። ከነዚህ ተመልካቾች መሃል አንዲት ወጣት ስልኳን ከቦርሳዋ በማውጣት ይህንን አስገራሚ ትዕይንት መቅረጽ ትጀምራለች። ይህች ወጣት ግን የምትቀርጸው ቪዲዮ ስለ መንፈስ ለሚከራከሩ ሰዎች ማስረጃ እንደሚሆን በሰዓቱ ማንንም አላወቀም ነበር። ታዲያ በዚህ ቪዲዮ ላይ አንድ ደማቅ ነጭ የሆነ የሰው ምስል ወጣቱ ውሻውን ለማዳን ከሚዋኝበት የወንዙ አካል አካባቢ በመነሳት ወደ ሰማይ ሲወጣ ይታያል። ይህ ቪዲዮ ምንም አይነት ኤዲት የሌለው መሆኑን ወጣቷ ደጋግማ መሐላዋን ሰጥታለች። ታዲያ በወንዙ ግፊትና ፍጥነት ምክንያት ውሻውን ለማዳን ምንም አይነት ፍርሃት ያላሳየው ወጣት ግን ከወንዙ ውስጥ ከነውሻው ደብዛው ጠፋ። በዚህን ጊዜ በቦታው የደረሱት ጠላቂ ዋናተኞችና ነፍስ አድን ሰራተኞች ለሰዓታት ከቆየ አድካሚ ፍለጋ በኋላ የወጣቱን አስክሬን ከወንዙ ውስጥ ማውጣት ችለዋል። ወጣቱም በዚህ ወንዝ ውስጥ ሰምጦ የሞተ ሶስተኛው ሟች ሆኗል።
ስምንተኛ በተኩስ ልውውጡ መሃል የታየው መንፈስ። በዚህ ቪዲዮ ላይ በአስፋልት ዳር በተነሳ ጠብ ምክንያት በውድቅት ሌሊት ሁለት ቡድኖች አምባጓሮ ይፈጥራሉ። ያ አምባጓሮም መልኩን እየቀየረ በመምጣት ከፍተኛ ወደ ሆነ ጸብ ይቀየራል። በዚህም ምክንያት ከፍተኛ የሆነ የተኩስ ሩምታ በመንደር ውስጥ መሰማት ይጀምራል። ታዲያ ይህንን የተኩስ ጥቃት ለማምለጥ ከሚሮጡት ወጣቶች መካከል አንደኛው ወደ ኋላ ይቀራል። ይህኔ ተኩስ ከከፈቱት ቡድኖች መካከል አባል የሆነው ወጣቱን ከጀርባው በኩል ተኩሶ ይገለዋል። በስፍራው የተከሰተው ከፍተኛ የሆነ ረብሻ የአካባቢውን ፖሊሶች ጣልቃ እንዲገቡ ምክንያት ሆኗቸዋል። በዚህን ጊዜ የፖሊስ መኪና ድምጽ የሰሙት ጽንፈኛ ቡድኖች መኪናቸውን አስነስተው ለማምለጥ በሚሞክሩበት ጊዜ አንድ ሙሉ በሙሉ ደማቅ ነጭ የሆነና የሰው ቅርጽ ያለው በራሪ መንፈስ የጽንፈኛ ቡድኖቹን መኪና ሲዞረው ይታያል። ምንም እንኳን የቪዲዮ ፍጥነት ሲቀነስ ይሄ በራሪ መንፈስ የሰው ቅርጽ እንዳለው ቢያስታውቅም ነገሩ ግን አሁንም ድረስ ጥያቄን የሚያጭር ነው። በመዲናችን አዲስ አበባ የተሰማ አነጋጋሪ ዜና ከኮንዶሚኒየም መሸጫ በታች በሆነ ዋጋ ቅንጡ አፓርታማ በካሬ በ78000 ብር ብቻ ከዲኤምሲ ሪል ስቴት በውጭ ሀገር የምትኖሩ ሀገሬ ላይ ቤት እንዲኖረኝ ይፈልጋሉ የምትሉ የጨረቃ ቤት ነው ካርታ የለውም በኮሪደር ልማት ቤት ሊፈርስ ነው ብሎ ከመጨናነቅ ከ432000 ብር ቅድመ ክፍያ ጀምሮ ከባለ 1 እስከ ባለ 4 መኝታ ቤቶችን ለኑሮ ተስማሚ በሆነው በለቡ መብራት ዲኤምሲ ሪል ስቴት አቅርቦላችኋል። ግንባታቸው 60% የደረሱ ቤቶችን 10% ቅድመ ክፍያ ብቻ በመክፈል የቤት ባለቤት መሆን ትችላላችሁ። 60% የባንክ ብድር ስለተመቻቸም ከናንተ የሚጠበቀው ዘና ብላችሁ ያለ ሐሳብ እየሰራችሁ ቀስ ብላችሁ መክፈል ብቻ ነው። የቀሩን ቤቶች በጣም ጥቂት ስለሆኑ ሳይቀደሙ ይቅደሙ። ማየት ማመን ነው። ይደውሉልን በ0912 38 98 13 ላይ በመደወል ተጨማሪ መረጃ ማግኘት ወይም ሳይቱን በአካል መጎብኘት ትችላላችሁ። ዲኤምሲ ሪል ስቴት። ሰባተኛ ለማመን የሚከብደው በታይላንድ የተከሰተው አደጋ። በታይላንድ ፊቨን ሰንክራም ካምፕ አንድ አደገኛ የሆነ የመኪና አደጋ ከዓመታት በፊት ተከስቶ ነበር። ይህ መኪና አደጋ አስፓልቱን በሚያቋርጠው መኪናና እየበረረ በሚመጣው ሞተር ሳይክል መካከል የተከሰተ ነበር። ታዲያ አደጋው ከፍተኛ ከመሆኑም በላይ በግጭቱ ወቅት ሞተር ሳይክሉን የሚነዳው ጀርባ ተሳፍሮ የነበረው ህይወቱ ያለፈው ወዲያው ነበር። ይህ ቪዲዮ በሶሻል ሚዲያ ላይ ቫይራል እንዲሆን ያደረገው የአደጋው አዲስነት ወይም ደግሞ አሳዛኝነት ሳይሆን በአደጋው ጊዜ የታየው የማይታመን ትዕይንት ነበር። በዚህ የአደጋ ወቅት ሞተር ሳይክሉ ላይ ተሳፍሮ የነበረው ሰው አጠገብ አንድ የሚንቀሳቀስና የሰው ቅርጽ ያለው ጥቁር ጥላ የሚመስል ምስል ይታያል። ይህ ምስል በአካባቢው እርዳታ ለመስጠት ለተሰበሰቡት ሰዎች ለምን ሊታያቸው እንዳልቻለ ባይታወቅም በቪዲዮ ላይ ግን ሲንቀሳቀስ በግልጽ ይታያል። ታዲያ ይህ ቪዲዮ በመጀመሪያ ፖስት የተደረገው ዩቲዩብ ላይ በሱታና ራጅ ስዋን ታአዳ በሴፕቴምበር 17 2016 ላይ ነበር። ቪዲዮ ፖስት በተደረገ በሁለት ሳምንት ውስጥ ከ700,000 በላይ ሰዎች ተመልክተውታል። ቢሆንም ይሄ ቪዲዮ በብዙዎች ዘንድ አጨቃጫቂ ነበር። አንዳንዶች የውሸት መሆኑን ሲከራከሩ፣ ሌሎች ደግሞ ቪዲዮውን ፖስት ያደረገውን ሰው በወንጀሉ ላይ ይህንን አይነት ኤዲት ያለው ቪዲዮ መስራቱ ለሰው ልጅ ያለውን ክብረ ነክ ማንነት የሚያሳይ መሆኑን ተናግረዋል። ስድስተኛ አሳዛኝ ከሆነው የመኪና አደጋ በኋላ ከሟች ሰውነት የተለየችው ነፍስ። ሁልጊዜም ቢሆን ድንገተኛ ሞት በጣም አሳዛኝ ክስተት ነው። ቢሆንም አንዳንድ ጊዜ ከዚህ በኋላ የሚከሰቱት ነገሮች በዚህ ዓለምና በሌላኛው ዓለም መካከል ያለውን ሁኔታ ጨለምተኛ አድርገዋል። በዚህ ቪዲዮ ላይ የተከሰተውን የመኪና አደጋና በአደጋው ምክንያት እርዳታ ለመስጠት የተሰበሰቡትን እርዳታ ሰጪ አምቡላንሶችና የሕክምና ሰራተኞች ርብርብ ይታያል። ታዲያ አደጋው የተከሰተበት ቦታ ላይ በፍጥነት የደረሱት የሕክምና ባለሙያዎችና እርዳታ ሰጪ አካላት ስራቸውን በመስራት ላይ ሳሉ ልብ ያላሉት ነገር መኪናውን ሲያሽከረክር ከነበረው ሹፌር አቅጣጫ ይታያል። ይህ በምስሉ ላይ የሚታየው ጥቁር ወደ ሰማይ የሚበረው ጢስ መሳይ ነገር ለትንሽ ሰከንዶች ከታየ በኋላ ይጠፋል። ታዲያ የሚታየው ነገር በሙሉ ምናልባትም መንፈስ ወይንም ነፍስ ባይሆንም ሁኔታው ግን በብዙዎች ዘንድ ጥርጣሬን ፈጥሯል። አምስተኛ በመጨረሻም በጸጥታ የተሰናበተችው ነፍስ። የሰው ልጅ ወደ ሞት ሲቃረብ ሰውነቱ የሚችለውን ያክል ነፍሱን ለማቆየት መታገል አይቀርም። ነገር ግን ወደ ሞት የምንጠራበት ሰዓት ከሆነ ምንም ያክል ሰውነታችን ቢታገል ነፍሳችንን ከሞት ሊያድናት አይችልም። በዚህ ቪዲዮ ላይም አንድ በሆስፒታል አልጋ ላይ የተኛ ታካሚ ሞቱን በመጠባበቅ ላይ እንዳለ ያሳያል። በሰዓቱ ወደ ሞት የቀረበው ታካሚ ከትንሽ ደቂቃዎች በኋላ ከሰውነቱ አንድ የሰው ጥላ የሚመስል ነገር በመውጣት ወደ ክፍሉ ጣሪያ ሲዘልቅ በቪዲዮ ላይ ያሳያል። ይህ ሁኔታም የታካሚውን ስቃይ የሌለውን ሞት የሚያሳይ ከመሆኑም በላይ ፍጹም ሰላም የተሞላበት ነበር።
አራተኛ ኑሮውን በጎዳና ላይ ያደረገው የምስኪን ሰው ነፍስ። በጃፓን አንድ ጸጥ ያለ መንደር ውስጥ ባለ መንገድ ላይ ኑሮውን ያደረገው ይሄ ምስኪን ሰው ለብዙ ዓመታት ኑሮውን በዚሁ መንገድ ላይ መሬት ላይ በመተኛት አሳልፏል። ታዲያ ይሄ ቫይራል የሆነ ቪዲዮ ብቸኝነትንና ምስጢርን በአንድ ላይ የያዘ ቪዲዮ ነው። ምስኪኑ ሰው በሄደበት ሁሉ የማይለየውን አንድ ቦርሳ ይዞ ሁሌም ከሚያድርበት ድልድይ ስር ካለ አንድ ጥግ ላይ የሚቀምሰውን ፍለጋ ቀኑ ሙሉ ሲዳክር የዋነውን ጎኑን ለማሳረፍ ካርቶኑን አንጥፎ ቀደም ይላል። ታዲያ በአካባቢው የመንገድ ላይ ካሜራ በተቀረጸው ቪዲዮ ላይ ይሄ ሙሉ ለሙሉ በደን በሆነ ሁኔታ የተኛው ምስኪን ሰው ድንገት ነፍሱ ከተኛበት ተነስቶ ሲቆምና የተኛውን በደል አካል ለሰከንዶች ያክል ከተመለከተ በኋላ ሲሰለብ ያሳያል። ሶስተኛ በመኝታ ክፍል ውስጥ የታየው አስገራሚ ትዕይንት። ሁለት እድሜያቸው 20ዎቹ አካባቢ የሚገኙ ወጣት ሴቶች በአንድ ክፍል ውስጥ በሚገኙ ሁለት አልጋዎች ላይ ለየብቻቸው ተኝተዋል። ጭልጥ ያለ እንቅልፍ ላይ የሚገኙት እነዚህ ወጣት ሴቶች መኝታ ክፍል ውስጥ የተገጠመው የናይት ቪዥን ካሜራ በዛን ዕለት ሌሊት የቀረጸው ነገር ግን አስደናቂ ነበር። በዚህ ቪዲዮ ላይ አንድ ነጭ ቀለም ያለውና ነፍስ መሆኑ የታመነለት ተንቀሳቃሽ የሰው ቅርጽ ያለው ጥላ ከሴቶቹ መኝታ ክፍል ውስጥ በመግባት በትልቁ አልጋ ላይ ወደ ተኛችው ሴት በቀጥታ ያመራል። በመቀጠልም ወደ ወጣቷ ሰውነት ከገባ በኋላ በድጋሚ ወደ ሰውነቷ በገባበት አኳኋን ተመልሶ ይወጣል። ይህንን ሁኔታ ወጣቷ በንጋታው ከእንቅልፏ ስትነቃ በድጋሚ የተመለከተችው ቢሆንም እሷ ግን በሌሊቱ የእንቅልፍ ጊዜዋ ወቅት ምንም አይነት ነገር እንዳልተሰማት ገልጻለች። ሁለተኛ በሆስፒታል የሚገኙ ነፍሶች። በ2014 በህንድ በሚገኝ ሆስፒታል ውስጥ አንድ ጥቁር የሆነ የሰው ምስል በሚያስገርም ሁኔታ በሆስፒታሉ የአስክሬን ክፍል መተላለፊያ ላይ ታይቷል። ታዲያ ይሄ ምስል የተቀረጸበት ቪዲዮ ላይ በአስክሬን ክፍሉ መተላለፊያ መንገድ ላይ መሬት ላይ አንጥፈው የተኙ ሰዎች የሚታዩ ሲሆን ይሄ ጥቁር ጥላ የመሰለው የሰው ምስልም ከአስክሬን ክፍሉ በመውጣት ለትንሽ ደቂቃ በአስክሬን ክፍሉ በር ፊት ከቆመ በኋላ በፍጥነት መተላለፊያው ላይ የተኙትን ሰዎች በማለፍ ከሆስፒታሉ ሲወጣ ይታያል። አንደኛ ከልጇ የሙት መንፈስ ጋር መገናኘቷን ያመነችው እናትና ሴት ልጅ አንድ ቀን ሳሎን ቲቪ ከፍተው በማየት ላይ ሳሉ ድንገት የእናት ስልክ ላይ አንድ መልእክት ይገባል። ይህ መልእክት የቪዲዮ መልእክት ነበር። መልእክቱም የመጣው ከቤታቸው መግቢያ በር ላይ ከተገጠመው የደህንነት ካሜራ ሲሆን መልእክቱም የሆነ አይነት እንቅስቃሴ መመልከቱንና ወደ ቤትም ሰው መግባቱን የሚገልጽ ነበር። ታዲያ ይህንን ቪዲዮ ከልጇ ጋር በመሆን የተመለከተችው እናትም ከዓመታት በፊት በ2016 ከመጠን በላይ የሆነ መድኃኒት በመውሰድ ራሱን ያጠፋው ልጇ ሮቢ መሆኑን በሙሉ እምነት ትናገራለች። ታዲያ ይሄ በ2019 የተከሰተው ክስተትም በተለያዩ ቤተሰቦች ዘንድ የሚነሳና የሚወዷቸውን ሰዎች ዳግም ማየታቸውን የሚከራከሩበት መንገድ ነው። ቢሆንም ነገሩ በሆነ ያክል የሚያሳምን የሚሆንበት ምክንያት በደህንነት ካሜራው የተቀረጸው መረጃ ነው። በመጨረሻም አብራችሁን ስለነበራችሁ እያመሰገንን እናንተም እንደዚህ አይነት ገጠመኞች ካሏችሁ በኮሜንት ላይ አድርሱን። ቪዲዮውን ከወደዳችሁት ላይክ ማድረጋችሁንና ሐሳብ አስተያየታችሁን ማድረሳችሁን አትርሱ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በየቀኑ የምንለቃቸውን ቪዲዮዎች ይከታተሉ። ደህና ቆዩን።